Iran launching a massive aerial attack on Israel. This, the moment an Iranian missile struck Tel Aviv. 7 people were injured in that strike. Hours after Israel targeted its nuclear sites, Iran launched a wave of ballistic missiles in response. ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ የኢራን እስራኤል ጦርነት እንደቀጠለ ነው። ከባድ የእስራኤል አየር ኃይል ወታደራዊ ቡጥ የደረሰባት ኢራን ምሽቱን የእስራኤል ከተሞችን ቴል አቪቭና ኢየሩሳሌምን በባሊስቲክ ሚሳኤሎቿ ስታሸብር አምሽታለች። ከዚህ ወጣ ስንል ደግሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከኤርትራ እስከ አጠቃላይ ቀጠናውና የሀገር ግጭቶች ድረስ ከሰጡት ማብራሪያ የተወሰደውንም አካተናል። በመግቢያችን ላይ ተከታተላችሁትም ከነዚሁ ጋር የተያያዙትን ነው ይዘናቸዋል። የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ሰሞኑን የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሰራዊትን የ2017 በጀት ዓመት 10 ወራትን የዕቅድ አፈጻጸም በገመገመበት ወቅት ማብራሪያ የሰጡት ፊልድ ማርሻል ብርሃኑ ጁላ ብዙ ሰዎች ለሻዕቢያ ለመቀጠር ሽር ጉድ እያሉ ነው ሲሉ ተናግረዋል። ይዘናል። በአንድ ጊዜ በ200 ጀቶች ኢራን ላይ ፋታ የማይሰጡ ጥቃቶችን የሰነዘረችው እስራኤል ትላንት ምሽቱን በኢራን ባሊስቲክ ሚሳኤሎች ስትሸበር አምሽታለች። ቴል አቪቭ እና ኢየሩሳሌም ከተሞች በሚሳኤል ፍንዳታዎች ሲናጡ፣ በጭስ ሲታፈኑና በማስጠንቀቂያ ደወሎች ሲሸበሩ አምሽተዋል። የእስራኤል ጀቶችም ለሁለተኛ ጊዜ ኢራን ላይ ዘምተው አምሽተዋል። ሁሉንም መረጃዎች ሰብሰብ አድርገን ይዘናቸዋል። እስራኤል ብዙዎች የጠባጫሪነት ጥቃት ያሉትን በኢራን ላይ መፈጸሟን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተሰብስቧል። በኒውዮርክ የተባበሩት መንግስታት ድርጅት መቀመጫ በተደረገው ንግግር አሜሪካና ኢራን ተወዛግበዋል። መካከለኛው ምስራቅን ወደ መቀመቅ እየመራ ነው የተባለው ጥቃት ላይ ለመወያየት ነበር ምክር ቤቱ የተሰበሰበው። ኢራን አሜሪካን በግብረ አበርነት ስትወነጅል፣ እስራኤል ጥቃቱን ህልውናዋን ለማስጠበቅ ነው ብላለች። አሜሪካ ታዲያ ኢራንና አጋሮቿን ወደ ማስፈራራት አምርታለች። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፖለቲከኛ ልደቱ አያሌው ላይ ከባድ ክስ አቅርበዋል። ጌታቸው ልደቱ በትግራይ መስዋዕትነት ስልጣን ለማግኘት እየታገለ ነው ሲሉ ከሰዋል። መረጃውን እናደርሳለን። የሲዳማ ክልል የብልጽግና ፓርቲ ጽህፈት ቤት ያለመከሰስ መብታቸው ስለተነሳው ከፍተኛ አመራር በተመለከተ በሰጠው መግለጫ የክልሉ የጸጥታና ደህንነት ኃላፊ መታሰራቸውን አረጋግጧል። ቀጣይ ሂደቱ የፍርድ ቤት እንደሆነም በመግለጫው ተገልጿል። ዝርዝር መረጃውን እናደርሳለን። የሮፍናን የመቀሌው የሙዚቃ ድግስ ተከልክሏል በሚል ውዝግብ በፈጠረው ጉዳይ በዛሬው ዕለት ማረጋገጫ ተሰጥቷል። ሮፍናን እንዳልተከለከለና የሙዚቃ ድግሱን ለማቅረብ መቀለ መግባቱ ታውቋል። መረጃው ዝርዝር አለው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በማይታመን ዋጋ መሃል አዲስ አበባ ላይ ካሉበት ሆኖ ቤት ይግዙ። ከዲያስፖራ መንደር ዲኤምሲ ሪል ስቴት ቀድሞ ለመጡ 20 ሰዎች 30% ቅናሽ አዘጋጅተናል። 8% ብቻ ከፍለው ቀሪውን በግንባታ ሂደት ይከፍላሉ። 60% የባንክ ብድርም ተመቻችቶሎታል። የትም ሀገር ሆነው ቢገዙ በ3 ቀን በዲኤችኤል ካሉበት እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ ከ431 ሺህ ቅድመ ክፍያ ጀምሮ እንዲሁም የንግድ ሱቆችን አዘጋጅተናል። በ65 ሺህ ካሬ ሜትር ላይ ያረፉትና በአልሙኒየም ፎርም ቴክኖሎጂ የተገነቡት አፓርትመንቶቻችን ከሊፍት እስከ መዋኛ ገንዳ ያሟሉ ናቸው። ለመጨረሻው ህንጻ በቅናሽ ዋጋ ይሻሙ። ስልክ 0980495176 0910034497 ይደውሉ። ዲኤምሲ። እስራኤል በሚሳኤል ተናወጠች። የእስራኤልን ያለፈው ሐሙስ ለአርብ የተቀናጀ አየር ጥቃትን ያስተናገደችው ኢራን በትላንትናው ዕለት ምሽት በበርካታ ባሊስቲክ ሚሳኤሎች እስራኤልን ስታሸብር አምሽታለች። የእስራኤል ሁለት ከተሞች ማለትም ቴል አቪቭ እና ኢየሩሳሌም የዚሁ የኢራን የእስራኤል የሚሳኤል ዝናብ የጥቃት ኢላማዎች ነበሩ። ቀደም ብሎ ጥቃቱ እንደደረሰባት በበርካታ የአየር ላይ ድሮን ሰራዊት እስራኤልን ለማጥቃት አስባ የነበረችው ኢራን ድሮኖቹ በጸረ ድሮን መሳሪያዎች አየር ላይ እንዳሉ ተለቅመው እንዲጋዩ በመደረጋቸው የምሽቱ የባሊስቲክ ሚሳኤል ጥቃቷ ተጠባቂ ነበር። በእርግጥም ኢራን እንደታሰበው በአንድ ጊዜ በርካታ ሚሳኤሎችን በማስወንጨፍ የእስራኤልን የሚሳኤል መከላከያ መሳሪያዎች
ስራ ይበዛባቸው ለማድረግ ከፍተኛ ጥረቶችን አድርጋለች። እስካሁን ድረስ ቁጥራቸው በውል ያልታወቁ ሚሳኤሎች ከቴህራን ወደ እስራኤል ተወንጭፈዋል። አንዳንዶቹ የእነዚህን ሚሳኤሎች ቁጥር እስከ 150 ያደርሷቸዋል። ምሽቱን ቴል አቪቭ እና ኢየሩሳሌም በእነዚህ ሚሳኤሎች ትንቅንቅ ሲሸበሩ አምሽተዋል። የእስራኤል ህዝብ በአካባቢው ወደ ተሰራው የኮንክሪት መጠለያ ሲሮጥ አምሽቷል። እንደ አብሪ ኮከብ ከሰማይ ቁልቁል የሚወረወሩት የኢራን ባሊስቲክ ሚሳኤሎች አየር ላይ ተቀብለው ለማፈንዳትና ከጥቅም ውጪ ለማድረግ ስራ በዝቶባቸው ያመሹት የእስራኤል ሚሳኤሎች አንዳንዶቹን መከላከል ሳይችሉ ቀርተዋል። በዚህም ቴል አቪቭ በከባድ ፍንዳታ ስትናጥ አምሽታለች። የማስጠንቀቂያ ደወሎች፣ የአምቡላንስ ድምጾች፣ ፍንዳታዎች፣ የሰዎች ሩጫና መራወጦች የምሽቱ የቴል አቪቭ እና ኢየሩሳሌም ከተሞች ትዕይንቶች ነበሩ። እነዚህ የኢራን ባሊስቲክ ሚሳኤሎች ከሰማይ ቁልቁል እየተወነጨፉ እስራኤልን ሲያስጨንቁ አምሽተዋል። የኢራን ጥቃት ፋታ የማይሰጥ በመሆኑ የአሜሪካ ሚሳኤል መከላከልም ምሽቱን የገባበት መሆኑን እየወጡ ያሉ መረጃዎች አመልክተዋል። ፕሬዝዳንት ዶናልድ ትራምፕ በአሁኑ የእስራኤል የኢራን ጥቃት ሀገር አሜሪካ እንደሌለችበት ይታወቅልኝ በማለት አስቀድመው ያስታወቁ ቢሆንም የኢራን ወታደራዊ ክንድ ፈርጠም ብሎ መታየቱን ተከትሎ ግን አሜሪካ በጋራ በመሆን እስራኤልን ስትከላከል አምሽታለች። ኢራን እጅግ በርካታ ሚሳኤሎችን ወደ እስራኤል ምድር እያስወነጨፈችበት በነበረበት ሁኔታ የእስራኤል የጦር ጀቶች ደግሞ በኢራን ግዛት ውስጥ ሁለተኛውን ዙር ጥቃት እያካሄዱ ነበር። ይሄ ሁለተኛው ዙር የምሽቱ የእስራኤል ጥቃት በኢራን የኒኩሌር ማብላያ ተቋማትና የሚሳኤል ማከማቻዎች ላይ ያነጣጠረ የነበረ መሆኑም ታውቋል። ኢራን እጅግ ጥንቃቄ ያስፈልጋቸዋል ያለቻቸውን ወታደራዊ ምርምሮቿንና ሚሳኤሎቿን ከምድር በታች በእጅጉ አርቃ በመቆፈርና በኮንክሪት በመገንባት ደህንነታቸውን አስተማማኝ ለማድረግ ብዙ ጥረቶች ስታደርግ ቆይታለች። ብዙዎችም ማዕከላት በቀላሉ ለጥቃት እንዳይጋለጡ በሚል ጋራዎችንና የተፈጥሮ ዋሻዎችን ሳይቀር ተገን በማድረግ የተገነቡም ናቸው። አሁን እስራኤል ከፍተኛ ትግል ውስጥም ያለችው እነዚህን እጅግ አስቸጋሪ ናቸው የተባሉትን ወታደራዊ ተቋማት በአየር ኃይል ለማውደም ነው። የተፈጥሮ ጋራዎችን ተገን አድርገው በጠንካራ ኮንክሪት የተገነቡ ናቸው የተባሉትን የኒኩሌር ማብላያ ማዕከላትና የሚሳኤል ማከማቻዎችን ለማውደም እስራኤል ባንከር በስተር የተባለንና በሚጣልበት አካባቢ የተወሰነ ኪሎ ሜትር ርቀት ድረስ የምድር መንቀጥቀጥ ንዝረት ያህል በሬክተር የሚለካ ነውጥን የሚፈጥር ቦምብ እየተጠቀመች መሆኑ ታውቋል። ይኸው የኢራንና እስራኤል ትንቅንቅ እንዲህ በቀላሉ የሚቆም እንዳልሆነም እየወጡት ያሉት መረጃዎች እያመለከቱ ነው። ፈረንሳይ፣ ጀርመን፣ ቻይናና ሩሲያ ነገር አብርዱ፣ ተረጋጉ እያሉም ይገኛሉ። ፕሬዝዳንት ዶናልድ ትራምፕ የእስራኤልን ጥቃት ኢራን ላይ ጫናን በመፍጠር ለድርድር በር ከፋች ነው አይነት መልእክትን ሲያስተላልፉ ታይተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ምሽቱን በሰጡት መግለጫ ሀገራቸው ፈረንሳይ በኢራን ማጥቃት ላይ መሳተፍ ፍላጎት ባይኖራትም እስራኤል በሚደርስባት ጥቃት ለመከላከል ግን ዝግጁ ናት ሲሉ አስታውቀዋል። Iran launching a massive aerial attack on Israel. This, the moment an Iranian missile struck Tel Aviv. 7 people were injured in that strike. Hours after Israeli targeted its nuclear sites, Iran launched a wave of ballistic missiles in response. ወደ ቀጣይ መረጃ አለፍን። ለሻዕቢያ ለመቀጠር እየተሯሯጡ ነው ፊልድ ማርሻሉ። ሰሞኑን የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሰራዊትን የ2017 በጀት 10 ወራትን የዕቅድ አፈጻጸም በገመገመበት ወቅት ማብራሪያ የሰጡት ፊልድ ማርሻል ብርሃኑ ጁላ በርከት ያሉ ጉዳዮችን ያነሱበት ሁኔታ ታይቷል። በዚሁ ማብራሪያቸውም ከሀገር ውስጥ ግጭቶች እስከ ባህር በር ድረስ ያለውን ወቅታዊ ሁኔታ ማብራሪያዎችን ሰጥተዋል። ፊልድ ማርሻሉ ካነሷቸው ጉዳዮች መካከልም መከላከያ ከመሃል ሀገር በመውጣት ድንበር አካባቢዎች መሰማራት አለበት በሚለው ጉዳይ ሲሆን ይህንኑ ሐሳብም ትክክል አይደለም በማለት በጽኑ የተቃወሙበት ሁኔታ ታይቷል። መከላከያ ለምን ከመሃል ሀገር በመውጣት የሀገሪቱን ዳር ድንበር አይጠብቅም በማለት ጥያቄ የሚያነሱ ሰዎች አሉ ያሉት ኢታማዦር ሹሙ ይሄ ህገ መንግስታዊም አይደለም፣ በመከላከያ ማቋቋሚያ አዋጅ ላይም የለም፣ ሂዱና አንብቡት ሲሉም በዚሁ ማብራሪያቸው አስታውቀዋል። ፊልድ ማርሻሉ በኢትዮጵያ ውስጥ ለሌሎች ብሔራዊ ፍላጎት የሚቀጠሩ በዝተዋል ሲሉም ማብራሪያቸውን ሰጥተዋል። የኛ ሰው ለውጭ ኃይሎች በእጅጉ ተቀጣሪ ነው። ሲፈልግ አይኤስአይኤስ ይሆናል፣ ከዚያም አልሸባብም ይሆናል። አልሸባብ ውስጥ ገብቶ የገደልናቸው ኢትዮጵያውያን አሉ። ሱዳኖች እርስ በርስ ሲዋጉ ሱዳን ሄዶ የተቀጠረ ኢትዮጵያዊ አለ። ግብጽ ሄዶ ገንዘብ በመክፈል ጸረ ግብጽ ዓላማን የሚያራምድ ሰውን ማግኘት አይቻልም። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽርጉድ ልነግራቸው አልችልም ሲሉም በዚሁ ማብራሪያቸው ተናግረዋል። ሻዕቢያ ለመቀጠር ያለው ሽርጉድ ልነግራቸው ከኤርትራ ጋር እንደዚሁም ከባህር በሩ ጋር በተያያዘም ሰፋ ያለ ማብራሪያን የሰጡ ሲሆን የኤርትራና የኢትዮጵያን ችግር ለመፍታት መንግስታችን ብዙ ርቀት ሄዷል በማለትም ግን ደግሞ አልተሳካም ሲሉም በዚሁ ማብራሪያቸው ተናግረዋል። የባህር በር ስላለኝ እናንተን እንደፈለኩ ላድርጋችሁ የሚል አስተሳሰብ አለ። በእኛ በኩል ደግሞ የለም መሆን ያለበት በጋራ ተጠቃሚነት ነው የሚል ምላሽን ስንሰጥ አሁን ኩርፊያ መጥቷል፣ መወራጨትም አለ ሲሉ አክለዋል።
በቀጣይ መረጃ የጸጥታው ምክር ቤት በኢራን እስራኤል ፍጥጫ። እስራኤል ብዙዎች የጠባጫሪነት ጥቃት ያሉትን በኢራን ላይ መፈጸሟን ተከትሎ የተባበሩት መንግስታት የጸጥታው ምክር ቤት ተሰብስቧል። በኒውዮርክ የተባበሩት መንግስታት መቀመጫ በተደረገው ንግግር አሜሪካና ኢራን ተወዛግበዋል። መካከለኛው ምስራቅን ወደ መቀመቅ እየመራ ነው የተባለው ጥቃት ላይ ለመወያየት ነበር ምክር ቤቱ የተሰበሰበው። አስቸኳይ ስብሰባው ትላንት አርብ ዕለት የተደረገ ሲሆን ኢራን ለጥቃቱ አሜሪካን አብዝታ ወቅሳለች። ዋሽንግተን በበኩሏ ቀድሜ ቴህራንን አስጠንቅቄያለሁ ስትል ነው የተሰማችው። የእስራኤልን ጥቃት ተከትሎ አሜሪካ በዜጎቿና በአሜሪካ ጥቅሞች ላይ አንዳች የበቀል እርምጃ ብትወስድ የከፋ ነገር እንደሚጠብቃት በስብሰባው ላይ አስጠንቅቃለች። የኢራን ተወካዩ አሚር ሰይድ ኢራቫኒ ለካውንስሉ እንደተናገሩት አሜሪካ ግብረ አበር ናት ብለዋል። የእስራኤል ወንጀልን በማገዝ እና በመርዳት ጥቃቱ እንዲፈጸም አድርጋለች ሲሉ ነው የኢራኑ ተወካይ ወቀሱት። አሜሪካ በዚህም ሙሉ ኃላፊነት ትወስዳለች ብለዋል። የኢራኑ ተወካይ በጥቃቱ 78 ሰዎች መገደላቸውን፣ ከፍተኛ የጦር አመራሮችን ጨምሮ መሞታቸውን፣ ከ320 በላይ ኢራናውያን መቁሰላቸውን፣ አብዛኞቹ ሲቪሊያን መሆናቸውን ገልጸዋል። የጸጥታ ካውንስሉ በኢራን እስራኤል ጉዳይ አስቸኳይ በጠራው ስብሰባው ላይ የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ሪፖርት ቀርቧል። ተቆጣጣሪው ቀጠናው ወደ አለመረጋጋት እንደሚያመራ የኒውክሌር ደህንነት ስጋት መፈጠሩን ገልጿል። አሜሪካ ግን በስብሰባው ላይ ኢራንን ስታስጠነቅቅ ተስተውላለች። እስራኤል ስለ ጥቃቱ ቀድማ ለአሜሪካ ማሳወቋን የተናገረች ሲሆን የአሜሪካ ኃይሎች ግን እዚህ ውስጥ እንዳልተሳተፉ አስተባብላለች። የኢራን አመራሮች መደራደር ብቻ እንደሚያዋጣ ማወቅ አለባቸው ስትልም መክራለች። ኢራን የአሜሪካን ዜጎችና ጥቅሞች ላይ እርምጃ የምትወስድ ከሆነ የሚከተላት ነገር ከባድ ነው ሲሉ አንድ የአሜሪካ ዲፕሎማትም አስጠንቅቀዋል። አንድ ነገር ግልጽ ማድረግ እፈልጋለሁ ያሉት ዲፕሎማቱ የኢራን መንግስትም ሆነ ሌላ ቡድን በግል የሚንቀሳቀስ ኃይል አሜሪካና ዜጎቿን ኢላማ ማድረግ አይችልም ሲሉ ማስፈራሪያ አሰምተዋል። አሜሪካ እስራኤል የወሰደችው እርምጃ ራሷን ለመከላከል ያደረገችው ነው ስትል ተከራክራለች። ዋሽንግተን ግን ከዚህ መልስ ዲፕሎማቲክ መፍትሄ እንደምታፈላልግ ኢራን ኒውክሌር ከመጨበጥ መገታት እንዳለባት አሳስባለች። የተባበሩት መንግስታት የእስራኤል ልዑክ ዳኒ ዳኖን ለተባበሩት መንግስታት የጸጥታ ምክር ቤት 15 አባላት ባደረጉት ንግግር ዲፕሎማሲ እንዲሰራ ጠብቀናል፣ ከኢራን ጋር ያለው የኒውክሌር ድርድር ሲለጠጥና ሲራዘም ተመልክተናል። ኢራን የሐሰት መደራደሪያዎችን እያቀረበች ንግግር ስታፈርስ ታዝበናል። ቴህራን አብዛኛውን የስምምነቱን መሰረቶች ሳትቀበል ቀርታለች ብለዋል። የእስራኤል ደህንነት በቀናት ውስጥ ኢራን የኒውክሌር ቦምቦችን ለመስራት የሚያስችላት አቅም ላይ መድረሷን በማረጋገጡ እርምጃው ተወስዷል ብለዋል። በኢራን ላይ የተሰነዘረው ጥቃት የእስራኤልን ህልውና ለማስጠበቅ የተደረገ ብለውታል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኤጀንሲ ዳይሬክተር የሆኑት ራፋኤል ግሮሲ በምንም ሁኔታ ቢሆን የኒውክሌር ተቋማት ኢላማ መደረግ የለባቸውም ብለዋል። ተቋሙ ከኢራን ባለስልጣናት ጋር አዘውትሮ እንደሚገናኝና በኒውክሌር ተቋማቱ ላይ የደረሰውን ጉዳት ለመመልከት ወደ ሀገሪቷ ባለሙያዎችን ለመላክ ዝግጁ መሆኑን ገልጸዋል። ተቋሙ ብቸኛው አማራጭ ንግግር ነው ያለ ሲሆን የኒውክሌር አቅምን በተመለከተ ከግምትና ስሜታዊ ውሳኔ ይልቅ ተቋሙ እውነታውን ለማጣራት ገለልተኛ ምርመራ ለማድረግ ጥሪ አቅርበዋል። በቀጣይ መረጃ ሁቲ የኢራንን በቀል ተቀላቀለ። እስራኤል ከሁለት አቅጣጫ ድርብ ጥቃት እያስተናገደች መሆኗን የተነገረው ከዘመቻ አንበሳ መነሳት የእስራኤል ጥቃት በኋላ የየመኑ ሁቲ ቡድን ወደ እስራኤል ሚሳኤል መተኮሱን የተሰማው። ሁቲ ማዕከላዊ እስራኤልን ኢላማ ያደረገ የባሊስቲክ ሚሳኤል ጥቃት ነው የፈጸመው። ሚሳኤሉ በደቡብ ምዕራብ ዌስት ባንክ ሄብሮን በተሰኘ አካባቢ መውደቁ ተነግሯል። ኢራን በትላንትናው ዕለት ከ200 በላይ ሚሳኤሎችና ከ100 በላይ ድሮኖችን ወደ እስራኤል ስታስወነጭፍ ሁቲም ወደ እስራኤል ተኩሷል። የሁቲ ሚሳኤል በአይረን ዶም አለመጨናገፉ ነው የተነገረው። ሚሳኤሉ ስላደረሰው ጉዳት ግን የተነገረ ነገር የለም። ሌላው የሁቲ ሚሳኤል በፍልስጤሞች ከተማ ሳይር ላይ ማረፉ ተነግሯል። ሚሳኤሉ በእስራኤል ሰፋሪዎች መንደር አቅራቢያ ነው የወደቀው። ሁቲ ፍልስጤም 2 ሲል የሰየመውን ሃይፐርሶኒክ ሚሳኤል ወደ እስራኤል መተኮሱን ገልጿል። የእስራኤል ጦር ቡድኑ ጥቃት መሰንዘሩን አምኖ ዝርዝር መረጃ ግን ሳይሰጥ ቀርቷል። በቀጣይ ርዕሳችን ልደቱ የስልጣን ጥመኛ ነው። ጌታቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፖለቲከኛ ልደቱ አያሌው ላይ ከባድ ክስ አቅርበዋል። ጌታቸው ልደቱ በትግራይ መስዋዕትነት ስልጣን ለማግኘት እየታገለ ነው ሲሉ ከሰዋል። የትግራይ ክልል የቀድሞ ፕሬዝዳንቱ ይህን የተናገሩት ከቲቢኤስ ቲቪ ጋር በነበራቸው ቃለ ምልልስ ሁለተኛው ክፍል ላይ ነው። በዚሁ ቃለ ምልልሳቸው የመጀመሪያ ክፍል ላይ አቶ ጌታቸው ህዝቤን እንዳገለግል እድል ለሰጡኝ ጠቅላይ ሚኒስትር አብይ አህመድ ምስጋና ለማቅረብ ወዳለው ሲሉ መልእክት ማስተላለፋቸው አይዘነጋም። ከትግራይ ተገፍቼ ወጥቼ ወደ ስደት እንዳልሄድ ህዝቤን የማገለግልበት እድል ነው የተሰጠኝ። ይህን እድል እንዳገኝ ላመቻቹልኝ ጠቅላይ ሚኒስትሩን አመሰግናለሁ ብለዋል።
በሁለተኛ ክፍል ቃለ ምልልሳቸው ላይ በርካታ ወቅታዊና አሁናዊ ጉዳዮችን ያነሱ ሲሆን አቶ ልደቱ አያሌው በትግራይ መስዋዕትነት ስልጣን ለማግኘት እየሰራ ነው የሚለው ክስ ተጠቃሽ ነው። ይሄው የጌታቸው ወቀሳ በማህበራዊ ትስስር ገጾች በሁለት ጎራ እያከራከረ ሲሆን በቃለ ምልልሱ ካነሷቸው ጉዳዮች ልዩን ትኩረት ሊይዝ ችሏል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ህዝብ ሞት ስልጣን ላይ መውጣት የሚፈልጉ ፖለቲከኞች አሉ ሲሉ ተናግረው ከነዛ ውስጥ አቶ ልደቱ አያሌው ይገኙበታል ብለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ አቶ ልደቱ አያሌው በትግራይ ወጣቶች መስዋዕትነት ወደ ስልጣን መምጣት የሚፈልጉ ሰው ናቸው ሲሉ ነው የከሰሱት። የጠቅላይ ሚኒስትሩ አማካሪ ጌታቸው ክህደት ፈጽሟል የሚሉት የቀድሞ ጓደኞች ብቻ አይደሉም፣ የአማራ ሰዎችም አሉ። በሆነ መልኩ የትግራይን መስዋዕትነት ተጠቅመው ወደ ስልጣን እንምጣ የሚሉ ሲሉ ተደምጠዋል። የሌሎች ብሔሮች ፖለቲከኞች የትግራይን ህዝብ መስዋዕትነት ተጠቅመው ወደ ስልጣን መምጣት ይፈልጋሉ ሲሉ የተናገሩት አቶ ጌታቸው ረዳ አንድ ምሳሌ ማንሳት ይቻላል። የትግራይ ህዝብ ልደቱ እንዲህ ያደረገ እንዲህ አለ እያሉ ያሞካሹታል ያሉት አቶ ጌታቸው እኔ ከየት ተነስቼ ወደዚህ እንደመጣው መናገር አያስፈልግም ሲሉ አመልክተዋል። ልደቱ ግን የፖለቲከኛ አጀንዳው እንዲፈጸም የትግራይ ወጣት መስዋዕት መሆን አለበት የሚል አጀንዳ ከያዙ ፖለቲከኞች አንዱ ነው ሲሉ ወቅሰዋል። አቶ ጌታቸው አክለውም ልደቱ በቅርበት ስለማቀው ነው ይህን የጠቀስኩት፣ ሌሎችም አሉ ሲሉ አመልክተዋል። በሌላ በኩል ፖለቲከኛው አቶ ልደቱ አያሌው ከሁለት ወራት በፊት የፕሪቶሪያው ስምምነት ፈርሷል በሚል ባጋሩት መግለጫ የወቅቱ የትግራይ ክልል ፕሬዝዳንት አቶ ጌታቸው ረዳን እንዲሁም ህወሓትን እርስ በርስ በመካሰስ ከተጠያቂነት ለማምለጥ ሞክረዋል ሲሉ መውቀሳቸው አይዘነጋም። እንዲህ አይነቱ መካሰስ ራስን ያለ አግባብ ከተጠያቂነት ለማዳን የሚደረግ ሙከራ ካልሆነ በስተቀር ለስምምነቱ አለመተግበር ፌዴራል መንግስቱ ህወሓት ወይም ጊዜያዊ አስተዳደሩ በተለየ ሁኔታ ወይም በተናጠል ተጠያቂ የሚሆኑበት ምክንያት የለም። ራሳቸውን ካልዋሹ በስተቀር ሁሉም በውስጣቸው እንደሚያውቁት ስምምነቱ ገና ከጅምሩ በተግባር እንደማይፈጸም እየታወቀ ለጊዜ መግዣነት ተብሎ የተፈረመ የታይታ ስምምነት ነበር ሲሉ ነበር ልደቱ ያመለከቱት በዚሁ መግለጫቸው። በቀጣይ ርዕሳችን አመራሩ ታሰሩ። የሲዳማ ክልል የብልጽግና ፓርቲ ጽህፈት ቤት ያለመከሰስ መብታቸው ስለተነሳው ከፍተኛ አመራር በተመለከተ በሰጠው መግለጫ የክልሉ የጸጥታና ደህንነት ኃላፊው መታሰራቸውን አረጋግጧል። ቀጣይ ሂደቱ የፍርድ ቤት እንደሆነ በመግለጫው ተገልጿል። ከትላንት በስቲያ በሲዳማ ክልል ምክር ቤት ያለመከሰስ መብታቸው የተነሳው የቀድሞ የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በእስር ላይ እንደሚገኙ ማረጋገጫ ተሰጥቷል። አለማየሁ ያለመከሰስ መብታቸው የተነሳው የጸጥታ ቢሮ ኃላፊ ሳሉ የክልሉን መንግስት ለመገልበጥ ሙከራ በማድረግ ስልጣናቸውን ያለ አግባብ ተጠቅመው ግለሰቦችን በግፍ አስረው በማሰቃየትና ለማስለቀቂያ ከፍተኛ እጅ መንሻ በመቀበል ለአደንዛዥ ዕፅና ህገወጥ ጦር መሳሪያ ዝውውር ፍቃድ በመስጠት ኮንትሮባንድ እንዲስፋፋ በማድረግ ተጠርጥረው እንደሆነ መገለጹ ይታወሳል። የሲዳማ ብልጽግና እነኚህም ባለስልጣን ላለፉት 2 ዓመታት በጥብቅ ዲሲፕሊን ገምግመን በማስጠንቀቂያና በሂስ አልፈናቸው ነበር። አሁን ግን ከፓርቲ መርህ ባፈነገጠ መልኩ የክልሉ መንግስት ላይ በተቃራኒው ሲሰሩና ከህገወጥ አካላት ጋር ሲገናኙ ነበር ሲል ከሷል። በዚህም በራሳቸው ላይ ማሻሻሎችን በማምጣት በጸጥታ ተቋማት ላይ አዎንታዊ አስተዋጽኦ ማድረግ መቻላቸው ከጥፋታቸው ተምረውና ታርመው እየሰሩ እንደነበርም ገልጿል። ይህ ባለበት ሁኔታ ግን ከቅርብ ጊዜ ወዲህ ከፓርቲ መርህ ባፈነገጠ መልኩ የክልሉ መንግስት ላይ በተቃራኒው ሲሰሩና ከህገወጥ አካላት ጋር ሲገናኙ እንደነበር ጠቁሟል። በዚህም ምክንያት እና በሌሎች ተያያዥ ምክንያቶች ከነበራቸው የስልጣን ገደብ በላይ በመጠቀማቸው ፓርቲው የእርምት እርምጃን በመውሰዱ ምክንያት ከስራ ገበታቸው ላይ በመቅረት ፓርቲው በስም በግልጽ ጠቅሶ ካልጠራቸውና የሽብር አካላት ካላቸው አካላት ጋር ግንኙነት ሲያካሂዱ እንደተደረሰባቸው አመልክቷል። በዚህም የተነሳ ሲመሩት የቆየው ተቋም መጥራት ስላለበት በፓርቲ ማዕከል ሰነድ ተዘጋጅቶ ከጸጥታ አመራሮች ጋር በመነጋገር ሰፊ ወንጀሎች ሲፈጽሙ እንደቆዩ ማወቅ እንደተቻለ፣ በቀጣይም የማጥራት ሂደቱ በፓርቲው አሰራር መሰረት እየተካሄደ የሚዘልቅ እንደሆነ በሲዳማ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ገልጿል። ከፍተኛ አመራሩ ያለመከሰስ መብታቸው ከተነሳ በኋላ በቁጥጥር ስር ውለው እንደሚገኝ የተገለጸ ሲሆን ቀጣይ ሂደቱ የፍርድ ቤት እንደሆነም ተመላክቷል። በመጨረሻም የሮፍናን የዛሬ መቀለ ድግስ። የሮፍናን የመቀለ የሙዚቃ ድግስ ተከልክሏል በሚሉ ውዝግብ በፈጠረው ጉዳይ በዛሬው ዕለት ማረጋገጫ ተሰጥቷል። ሮፍናን እንዳልተከለከለና የሙዚቃ ድግሱን ለማቅረብ መቀለ መግባቱ ታውቋል። ውዝግብ የፈጠረው የድምጻዊ ሮፍናን ኮንሰርት በዛሬው ዕለት እንደሚካሄድ ነው የተገለጸው። ድምጻዊ ሮፍናን የትግራይ ክልል ዋና ከተማ በሆነችው መቀለ ኮንሰርቱን እንደሚያቀርብ ከተገለጸ አንስቶ ከፍተኛ ውዝግብ ሲፈጠር መቆየቱ ይታወሳል። የኮንሰርቱ ቀን እየተቃረበ ሲመጣም በተለያዩ ማህበራዊ ሚዲያዎች ኮንሰርቱ ታግዷል የሚሉ መረጃዎች ሲሰራጩም ነበር። ይሁንና ድምጻዊው መቀለ ራስ አሉላ አባ ነጋ አየር ማረፊያ ሲደርስ ደማቅ አቀባበል እንደተደረገለት የሚያመለክት ተንቀሳቃሽ ምስል ተሰራጭቷል።
ኮንሰርቱ የሚከናወነው በመቀለ በባሎኒ ስታዲየም ሲሆን በስታዲየም ውስጥ የመድረክ ግንባታው መጠናቀቁን ለማወቅ ተችሏል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክን